እናቴ ጋር መጥቼ ቡና ልንጠጣ ነው። ቤቱን አግኝተናል። እንግዲህ ያው ነገ ከነገ ወዲያ እንገባለን። ያለውን ተረባርበን ለስራ ማስጀመሪያ የሚሆን ነገር ይዘናል ብለን እናስባለን። ቀጣይ ግን በእርግጠኝነት በደንብ በሰፊው ፕሮግራም እንገናኛለን ብዬ አስባለሁ። እናመሰግናለን። ሰላም ውድ የብሩክና ሚኪ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እናቴ ጋር መጥቼ ቡና ልንጠጣ ነው። ቡና ሊፈላልን ነው እና በዛው አብረን እያወራን እየተጫወትን አሪፍ ጊዜ እናሳልፋለን። አብራችሁን ቆዩ። ይመቻችሁ። እና እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ቤቱ እዛ ምን አሉሽ? እንትን የሚሉት ቤቱን አግኝተናል። እንግዲህ ያው ነገ ከነገ ወዲያ እንገባለን። ጨርሰናል። እንደውም ደውለውልኝ ነበረ ማለት ነው። ቤቱን ማለት ነው ጨርሰናል። ነገ ከነገ ወዲያ ትገባላችሁ። አሃ ዛሬ ጨረሱት እንትኑ? ጨርሰዋል። ነገ ነው ቀለሙ ምና አየሽው እንዴ? አይ አሪፍ በቃ እንደዛ ከሆነ አይቼዋለሁ። እና እንትንስ ስራ ምናምን ነገር አሁን ባለፈው ከሩቲ ጋር ስትወሩ ነበር። አሁን ጥልፍ ነው ሲንጀር ነው የምማረው። ሲንጀሩ እንደው ሜት አለዚ እስቲ ጋር ነበረ። እስኪ ያ ይሄ ነው። እሱ ይሄ ነው ጥልፍ የምጠልፈው። ይሄ ነው። ዋው ይሄ ነው የምጠልፈው። ገና አሁን እንትን እያልሽ ነው? እየተማርሽ ነው? እየተማርኩ ነው። አሁን ደግሞ የራሱ ማቴሪያል ሲንጀሩ ቢገዛ ክሩ ቢገዛ ከዚህ በለጠ ደግሞ እጠልፋለሁ ማለት ነው። ትምህርት ቤትስ እዛ የምትማሪበት እንትን እያሉልሽ ነው? አዎ እዛ በደንብ እያስለመዱኝ ነው። እንዴ በደንብ ለምጄ ይሄው ይሄንን እንደዚህ እየጠለፍኩ ነው እኔ ማለት ነው። ያው እንግዲህ ውድ ተመልካቾቻችን እንደምታዩት ዲን የመሳሰሉ ቆንጆ የሆኑ ጥልፎች እየሰራች ነው። አዎ ያምራሉ። አዎ ሌላም አለ ግን እሱ ጋር ነበረ 2 ነው 3 ነበረ ጥልፍ። ይሄውና ይሄም አለ። ብዙ ጥልፎች ናቸው። አንድ ደግሞ አለ ሌላም ነበረ። እዚህ ወደ 4 ነው። ብዙ ነው የጠለፍኳቸው። ግን አሁን የሚያስፈልገኝ ምንድነው እንትኑ ነው ሲንጀሩ ቢገዛ የበለጠ ደግሞ ሰርቼ ለማስረከብ ማለት ነው። አሁን ይሄንን በጣም ስለለመድኩኝ ሲንጀሩ ደግሞ ቢገዛልኝ ሲንጀሩ ወደ 40 ሺህ 50 ሺህ ብለዋል። ያ ቢገዛ የበለጠ ደግሞ ሰርቼ የማስረከብበት ሰርቼ ያው ራሴን ማሻሽልበት ልጆቼን ማሻሽልበት ሊሆን ይችላል። ግን አሁን ያው ትምህርቱ ብቻ ነው ያለው። ሲንጀሩ ስለሌለ ዝም ብዬ ቁጭ ብያለሁ አሁን ማለት ነው። ስለዚህ ሲንጀሩ ከተገኘ አሪፍ እንደዚህ አይነት የሚያማምሩ ለኔም ልብስ ሰሪልኛለሽ? ኮፍያ ምናምን በመጀመሪያ ደረጃ ቲሸርቶች ላንተ ጓደኞች ለስራ ባልደረባዎች ጠቅላላ እስከነሱሩ ወይ ደግሞ ሸሚዝ ሰርቼ ማስታወሻ ሰጣቸዋለሁ ማለት ነው። እንደዚህ መሳሰለ ያው ሰርቼ እንትን እላለሁ። እነሱ ደግሞ ሌላ ያመጡልኛል፣ እኔ ደግሞ ለሌላ አስረክባለሁ ማለት ነው። አሁን ግን ያው ሰርቼ ምንድነው የሆንኩት ተመረ ቁጭ ብያለሁ። ምንም ያደረኩት ነገር የለም። ግን ሲንጀሩ ቢገዛ ግን የበለጠ ሰርቼ አስረክባለሁ ማለት ነው። ስለዚህ አሁን እሱ ከተገኘ ሲንጀሩን ማግኘት ከተቻለ እንትን ማለት ይቻላል። በቃ እንደዚህ አይነቶችን ሁሉንም እንደዚህ አይነት ሰርቼ እንትን ማለት እችላለሁ ማለት ነው። አስረክባለሁ። እና ይሄንን ነገር ቀድመሽ ነው አይነገርሽኝ? ከዚህ በፊት አውርተንበት ነበር ምናምን እና አንድ ድርጅት ምን ብሎኛል፣ እስኪ ቢሮ መታችሁ እንነጋገር እና ያቅማችንን እናግዛችኋለን ብለውናል። እነሱ ጋር እንሂድና ሚሉን እንስማ። ወደዛ እንሄዳለን። ተመልካቾቻችን አብራችሁን ቆዩ። እስከዛው ድረስ ሰብስክራይብ ያላደረጋችሁ ሰዎች ኮሜንት ማድረግ ይቻላል። ሀሳባችሁ ምን ድርጅት ሊሆን ይችላል? እስኪ ግምታችሁን አስቀምጡልን። ይመቻችሁ። እናመሰግናለን።
ደግሞ ላስረከብ እችላለሁ። ሜሪ እንዴት ነሽ? ነይ ደህና ነሽ? እሷን ሰላም አትያት። ነይ ቦርሳሽ። እንደምን ነሽ? ጠፋሽ? ነይ ቁጭ በይ። ነይ ቁጭ በይ። ነይ ቁጭ በይ እስቲ። እንዴት ነሽ? ደህና ነሽ? ሃይ በያቸው። ሃይ። ክላስ እንዴት ነው? ዛሬ ምንም አላስተማራችሁም? ፈተና እንዴት ነው? ፈተና የለም? አልፈተናችሁ? ምንም ሳትማሪ? ስንት ክፍል? 7 አይደለ? 7ቱንም ምንም ሳትማሪ? እውነት ትናደዳለች ከሜሪ። ምንም ሳያስተምሩ ሲመጡ ምናምን ነገር በጣም ነው ትናደደው። እና ማየ እንዴት ሆነሽ ታዲያ? አሪፍ ነበር? ፋንዲሻ ትፈልጊያለሽ? ፋንዲሻ ብሩኬስ ብላ። እሺ ነይ አጉስ። ሁሌ ነው ማገረጣሽ። ዛሬ ጣፉት እነሱ ስላየሽ ነው አፈረች። እነሱ ጓደኞቼ ናቸው፣ ችግር የለውም አይደል? እሺ እንደዛኛው ልጅ ማለት ነው። እሱን አትወጪም። ያናድድሻል፣ ግን ያናድድሻል። እሱ የትላንትናው ልጅ ስልኩን የደበቀብሽ እሱ ያናድድሻል። እሺ ቅድም እንግዲህ እንደነገርኳችሁ ወደ አንድ ድርጅት እንመጣለን ብያችሁ ነበረ። አሁን እንግዲህ እዛ ድርጅት መተናል። በባለፈው ያለውን ቪዲዮ አይተው እኛ የአቅማችንን ሰፖርት ማድረግ እንፈልጋለን ብለው መተናል ማለት ነው። እስኪ ስለ ድርጅቱ አንዳንድ ነገሮችን እንጠይቅ። እስኪ ስለ ድርጅቱ አንዳንድ ነገር ንገሩ። አመሰግናለሁ ብሩኬ። እኔ ካሳ እባላለሁ፣ የሜሪ ፕሮፐርቲ የሽያጭ ሱፐርቫይዘር ነኝ። ድርጅታችን ሜሪ ፕሮፐርቲ ከ15 ዓመት በላይ ኮንስትራክሽን የቆየ ድርጅት ነው። ኮንስትራክሽን ላይ የቆየ ድርጅት ነው። ሌላው ደግሞ የተለያየ ሳይቶችን በጣም ያልተንዛዙ በአጭር ጊዜ ውስጥ የሚረከቡ ሳይቶችን የያዝነው እዚህ ፒያሳ እና በመሀል መርካቶ ተክለ ሃይማኖት ላይ ትልቅ የሆነ ሞል፣ ዘመናዊ ሞል እየገነባ እንገኛለን። የካሬ አማራጫቸው ከዝቅተኛ እስከ ከፍተኛ የካሬ አማራጭ አለን። ሰው የፈለገውን በፈለገበት መንገድ በሚመርጠው የንግድ ሱቅ ወይም በሚመርጠው የንግድ እንቅስቃሴ ውስጥ የተለያዩ ካሬ ያላቸው ሱቆች አሉ። ከ22 ካሬ እስከ 2000 ካሬ ድረስ እኛ ለደንበኛ አቅርበናል ማለት ነው። እንግዲህ የኛ ኤክስፒሪየንስ ይሄን ይመስላል። ብዙ ሲስተር ካምፓኒዎች አሉ። ወደ 6 የሚጠጉ ሲስተር ካምፓኒዎች አሉ። ኮላብ አድርገው ስለሆነ የሚሰሩት ኮንስትራክሽን ላይ ነው አሁን እኔ ያለሁበት። ያው በዚህ መልኩ ነው ይሄኛው። እህታችን ልጅ ደግሞ የሆነ ማህበራዊ ሚዲያ ላይ ሲመላለስ አየሁትና ያው ከካምፓኒው ካለው ከሰራተኛውም ስታፍ የተወሰኑ ነገሮችን አድርገን እንድትመጣ የፈለግኩት ለዛ ነው። ያው መልካምነት ለራስ ነው ባይዘ ድርጅታችንም በመልካም ስራዎች ይታወቃል። በጎ አድራጎት ድርጅቶች ላይ በደንብ ይሳተፋል። እሱም በሰፊው ምናልባት መታችሁ ማየት ከፈለጋችሁ እንጋብዛለን። ለዛሬ ግን ዩዲትን በተመለከተ ከተለያየ ከስታፍ የተሰበሰበና ራሱ ድርጅቱ ለስራ ማስጀመሪያ የሚሆን እስኪ ለእሷ የተሻለውን ነገር ለማድረግ እየሞከረ ነው። በዚሁ አጋጣሚ እናንተን ማመስገን እፈልጋለሁ። በቀጣይ ግን በእርግጠኝነት ጥሩ ሰዎች ይኖራሉ። በእርግጠኝነት እኔ የማውቃቸው ጥሩ ሰዎች ይኖራሉ። እነዛን ኮላብሬት አድርገን የተሻለ ነገር እንድታገኝ በዚሁ አጋጣሚ ለመናገር እፈልጋለሁ።
እሺ የተወሰነ ስለ ሜሪት ፕሮፐርቲስ የተወሰኑ ነገሮችን አቶ ካሳ ገልጽ አድርገውልን ነበረ። እስኪ አንድ ቅድም ከስተመር እያወሩ አንድ ያልገባኝ ነገር ነበርና ኔት ኤሪያ ምናምን እያሉ እያስረዱት ነበር። ምን ማለት ነው እሱ? ከዛ ቀጥሎ ደግሞ ምን አይነት አማራጮች አላችሁ? በምን አይነት እናንተን ለየት እንደሚያደርጋችሁ እንደ ሜሪት ፕሮፐርቲስ ምን ነገሮች አሉ ከሌሎች ድርጅቶች? ምክንያቱም ብዙ እንትኖች አሉ ኢትዮጵያ ውስጥ ብዙ ኮንስትራክሽን እና ምን ለየት ያደርጋችኋል? በጣም ጥሩ ቆንጆ ጥያቄ ነው ብሩክ ያነሳው። ይሄም ሁሉም ሰው ማወቅ ያለበት ጥያቄ ነው። ባይዘይ እኛ በአራት ነገሮች እንለያለን። የመጀመሪያው ኔት ኤሪያ ነው የምንሸጠው። ኔት ኤሪያ ማለት ሱቅህ ለምሳሌ 22 ካሬ ከሆነ ሙሉን 22 ካሬውን ሙሉ በሙሉ ነው የምታገኘው ማለት ነው። ኮመን ኤሪያ መስላላቸው ኮሪደር፣ ሊፍት እነዚህ የሚጠቀሙ ነገሮች አብሮ ስለሚካተቱ አብዛኛውን እንደዛ ነው የሚሸጡት። ግን እኛ በኔት ኤሪያ ነው የምንሸጠው። አንድ ሁለተኛ ፉል ፊኒሽድ ነው የምንሸጠው። ሴሚ ፊኒሽድ ምናምን አይደለም፣ ፉል ፊኒሽድ ነው የምንሸጠው። ፉል ፊኒሽድ ማለት ኦልሬዲ ያለቀለት ማለት ነው። በሶስተኛ ደረጃ ደግሞ በዋጋው ላይ ቤቱን እስከ 1 ዓመት እስከሚረከቡ G+4 ነው። እጅግ ዘመናዊ ህንፃ ነው። ተክለ ሃይማኖት ጋር ያለው ጋራጅ ህንፃ ሳምሰንግ ካምፓኒ ፊት ለፊት እና ያለው እዛ ላይ 6782 ካሬ ላይ ነው ያረፈው። ሳይቱ አጠቃላይ በጣም ሂውጅ ነው። G+4 ሞል ነው። እጅግ ዘመናዊ ሞል ነው የሚሆነው። ሴኩሪቲ ካሜራ ይኖረዋል። በቂ ፓርኪንግ ይኖረናል። ወደ 4 ሊፍቶች አሉ። 2 የካርጎ ሊፍቶች አሉ ትልልቅ። ወደ 8 ደረጃዎች አሉ። ያን 2 ስኬሌተን አሉ። ከቤዝመንት ወደ 1ኛ ፍሎር ድረስ የሚሄድ ስኬሌተን አለ። ስለዚህ ደረጃውን የጠበቀ እዛ አካባቢ አይተው ከሆነ አሁን ኮሪደር ልማቱ ይመጣና ብዙ ነገሮችን ሊቀይር ይችላል እና እኛ በማስተር ፕላኑ መሰረት ስለሆነ እየሄድን ነው። በጣም የተረጋጋ ቆንጆ የሆነ ማርኬት ፕሌስ ነው የሚሆነው ማለት ነው። ለምን በማስተር ፕላኑ መሰረት ከሄድክ በኋላ ላይ የሚመጡ ነገሮች የሚፈርስብህ ነገር አይኖርም። ተረጋግተህ እዛ አካባቢ ሌላ ትርምስ ሲፈጠር አንተ ኦፖርቹኒቲዎችን የምትጠቀምበት አጋጣሚ ይመጣል ማለት ነው። ለምን የአንተ ሱቅ ለሬንታልም ቢሆን ለሪሴልም ቢሆን በጣም ተፈላጊ የሚሆንበት አጋጣሚ አለ። ስለዚህ ያንን ታሳቢ አድርገን ነው። ዋው በጣም ደስ ይላል። ዘመናዊ ነው። ሞል ስታንዳርድ እንደ ዱባይ ሞል አይነት ስታንዳርዱን የጠበቀ ሞል ነው። አብዛኛውን ጊዜ እዛ አካባቢ ስትሄድ ፓርኪንግ ኤሪያ ነው በጣም ብዙ ሰው የሚቸገረው እና ከሴኩሪቲ ኢሹ መርካቶ ስትገባ በጣም የሚያሳስብ እሱ ነው። እሱኛውም በደንብ ሊቀርፍ በሚችል መልኩ 2 ቤዝመንት ወደታች አለው፣ ሴኩሪቲ ዙሪያውን አለው። ስለዚህ በዛ መልክ ነው እየገነባን ያለ ነው። ይሄ ሰው ደንበኛው ብሩን ከፍሎ እስከሚጨርስ ድረስ ምንም አይነት እስካሌሽን ሬት አይኖርም። የዶላር ግሽበት ይኖርም፣ የነዳጅ ሲሚንቶ የብረት ይጨምርም አይጨምርም፣ እኛ ቀድመን ለዛ የሚሆን ብረትና ሲሚንቶ ኦልሬዲ ኦርደር ሰራላግን ማለት ነው። ስለዚህ ውልህ ላይ ምንም አይነት የዋጋ ጭማሪ የለውም ይላል። 3 4ኛው ደግሞ ሱቅህን መርጠህ ነው የምትገዛው። በየት በኩል ይሁን፣ በዋና መንገድ ይሁን፣ ኮርነር ላይ ይሁን፣ በደንብ አክሰስ የሚያገኝ ቦታ ይሁን የሚለውን በደንብ መርጠህ ነው የምትገዛው። በእነዚህ በ4 ነገሮች ሜሪት ፕሮፐርቲን ይለየዋል። ስለዚህ ይህንን እድል ሁሉም ሰው እንዲጠቀመው ፈልጋለሁ። ፕላስ ደግሞ እኛ ጋር ሲመጡ 22 ካሬ አለ። ለምሳሌ 22 ካሬው 4.4 ሚሊዮን ነው አጠቃላይ ክፍያው። በ1 ዓመት ተኩል ድረስ ከፍለ መጨረስ የምችለው። ቅድመ ክፍያው ደግሞ 1,320,000 ብር ነው። ባለ 32 ካሬው ኔት ኤሪያ ነው። አሁንም እሱ 6.4 ነው። ቅድመ ክፍያው ደግሞ 1,920,000 ብር ነው። ስለዚህ ይህንን እስከ 1 ዓመት ተኩል ድረስ አሁንም ቀስ ብለህ ያለምንም ተጨማሪ ነገር ያለምንም ወከባ ያለምንም ኢንፍሌሽን ሬት ውል ላይ ስለተካተተልህ ያንን ሰው ቀስ ብሎ መግዛት ይችላል ማለት ነው። ስለዚህ ይህን ሌላው ግን እንደ ትልቅ ማርኬት እንደ ትልቅ አጋጣሚ ሰው እንዲጠቀመው ፈልጋለሁ። ለልጅ ልጅ የሚተላለፍ ቅርስ ነው። እዛ ላይ አሁን ላይ ሰው ብር ይዞ መስሪያ ቦታ ነው የሚቸግረው። በተለይ ደግሞ መሀል ከተማ ሲሆን በጣም አስቸጋሪ ነው የሚሆነው እና አሁን ግን ብልህ ሰው አሁን ይዞ ለቀጣይ ኑሮውን ለልጅ ልጁ የሚተላለፍ ስጦታ መያዝ ይችላል ብዬ አስባለሁ። ስለዚህ ይህን ኦፖርቹኒቲ ጎልደን ኦፖርቹኒቲ ነው፣ ሁሉም ሰው ቢጠቀመው ደስ ይለኛል። ይህን ይመስላል አጠቃላይ ያለው። ዋው በጣም ደስ ይላል። በመጨረሻ አንድ ጥያቄ ያለኝ እንግዲህ ይህንን ቪዲዮ የምንለቀው ዩቲዩብ ላይ ነው። የዩቲዩብ ቤተሰቦች ያዩታል
እና ለዩቲዩብ ቤተሰቦች ምን ዲስካውንት ይኖራቸው ወይም ቅናሽ ይኖራቸው? አክቹዋሊ እየጨረስን ባለበት ሰዓት ነው እንዳጋጣሚ የኦዲትን ሳይድ ነው እንጂ እንትን ያለው ኦልሞስት እየጨረስን ባለበት ሰዓት ነው። ግን በፊት ለፊት ሳይድ የተያዙ ስቶኮች አሉ። በፊት ለፊት በዋና መንገዱ በኩል የተያዙ ስቶኮች አሉ። ለነዚህ ለ5 ቤቶች አሁን በነገርኩ ፕራይስ መጠቀም ይችላሉ። ስለዚህ 5 ቤቶች ብቻ ነው የቀሩት። እነዚህን 5 ቤቶች እድሉ ሳያመልጣችሁ እንደተጠቀሙ እኔም መክራችኋለሁ። ይቅርታ ግን ብሩኬ እዚህ ጋር 5 ቤት ስሰጥህ ድርጅቱ ሆልድ ያደረገው ነው በፊት ለፊት ሳይድ ያለ ነው። ያው እንደየፍሎራቸው ልዩነት አላቸው። አሁን የተናገርኩት የ3ኛ ፍሎር ነው። ወደ 2ኛ ወደ 1ኛ እያልን መነጋገር እንችላለን። አክቹዋሊ ለምሳሌ ግራውንድ ፍሎር ላይ 22 ካሬው 8.6 ነው። አጠቃላይ ቅድመ ክፍያው 2.6 ነው። 32 ካሬው 11.2 ነው አጠቃላይ ክፍያው። ይሄ ምንም አይነት ዋጋ ጭማሪ አይደረግበትም። 2.4 ነው የሚሆነው። አንደኛ ፍሎር ላይ ሞል ስለሆነ ሁሉም አክሰስ ያገኛል። 22 ካሬው 6.6 ነው። 32 ካሬው ደግሞ 8.8 ነው። ቅድመ ክፍያው ደግሞ 1.3 እና 1.9 ነው። ተመሳሳይ ነው። ሁለተኛ ፍሎር ላይ ስንመጣ 22 ካሬው 5.5 ነው። 32 ካሬው ደግሞ 8 ሚሊዮን ነው። ስለዚህ 825 ሺህ ቅድመ ክፍያው 1.6 ደግሞ የ32 ካሬ ቅድመ ክፍያው ይሆናል። ስለዚህ በየፍሎራቸው ይህንን ይመስላል። ይህን የተናገርኩት ማንኛውም ሰው በአንተ ይህን ፕሮግራም የሄዱትን ፕሮግራም አይቼ ወይም ደግሞ በብሩክ ብሎ የሚመጣ ሰው ብቻ ነው እናስተናግደው ማለት ነው። ስለዚህ ደውሉ፣ ስልክ እናስቀምጥላቸዋለን ድርጅቱን ስልክ። በዛ በድርጅቱ ስልክ መሰረት ደውለው ሲመጡ ለ5 ቀድሞ ለመጡ ፈርስት ካም ፈርስት ሰርቭ ነው። ምንም አድሎ ሳይኖረው ለ5 ቀድሞ ለመጡ ሰዎች በፊት ለፊት ሳይድ ነው ያለው ሞሉ። በ32 ካሬ እና በ22 ካሬ ያለው አማራጭ ፊት ለፊት በመንገዱ ሳይድ ነው ያለው። እሱን እንሰጣለን ማለት ነው። እሺ ስለዚህ እንደተመለከታችሁት ነው ለመጀመሪያዎቹ 5 ሰዎች ቅድሚያ ይሰጣል። እዚህ ጋር በምታዩ ስልክ ቁጥር እየደወላችሁ በጣም በቅናሽ ዋጋ አሪፍ ሎኬሽን ላይ ሱቆቻችሁ መግዛት ትችላላችሁ ማለት ነው። እንግዲህ አሁን ወደ ስጦታ ፕሮግራሙ መሄድ እንችላለን። ይቻላል። አሁን ያው ሳናስበው እንደው በደንብ ሳንዘጋጅ ነው ግን ያለውን ተረባርበን ለስራ ማስጀመሪያ የሚሆን ነገር ይዘናል ብለን እናስባለን። ቀጣይ ግን በእርግጠኝነት በደንብ በሰፊው በፕሮግራም እንገናኛለን ብዬ አስባለሁ። ስለዚህ አሁን ግን ያው ከዝም ከማለት የተወሰነ ነገር ሰውንም ጥሩ ማድረግ ይቻላል ብዬ ስለማስብ ነው። እስኪ ከዚች ያዘጋጀናት ፕሮግራም አለች። እሺ ናት በቼክ ነው ያዘጋጀነው። እንግዲህ ብሩኬት ሰጣለ ወይስ እናመሰግናለን። እሺ አመሰግናለሁ። እሺ እናመሰግናለን። እንኳን ደስ ያለሽ። እሺ ምን ተሰማሽ? ያው በቃ ካለኝ አኳያ እንደዚህ ያስባችሁ በመስጠታችሁ በጣም አመሰግናለሁ። ለኔ ያበረታታኛል። በደንብ እንዘጋጅና ደግሞ ቀጣይነት ይኖረዋል ብዬ አስባለሁ። እሺ በጣም አሁን ራንደምሊ እሱ እንትን ላይ ስላየሁ ነው ተረትና ያሉትን አስተባባሪ ነው እንደ ድርጅትም በደንብ ሰፖርት እናደርጋለን። እሺ አመሰግናለሁ። እሺ እናመሰግናለን በጣም። ያው እንግዲህ እንደተመለከታችሁት ነው ለእናቴ ለአንዳንድ ነገር እንዲሆናት ስጦታውን ሜሪት ፕሮፐርቲስ ወይም አቶ ካሳ ሰጥተውናል እና ደግሞ በመሀል ተክለ ሃይማኖት ላይ የተለያዩ የንግድ ሱቆች እየተሸጡ ነው። ለመጀመሪያዎቹ 5 ሰዎች ታላቅ ቅናሽ ስለተደረገ እዚህ ጋር በምታዩ ስልክ ቁጥር ብሩክ ኤንድ ሚኪ ነው የላኩን ወይም ደግሞ ዮዲት ለቼ ላከችን እያላችሁ እየመጣችሁ ታች ባለው ስልክ ቁጥር ግዴታ መደወል አለባችሁ። ቅናሹን ለማግኘት እየደወላችሁ ታላቅ ቅናሽ ማግኘት ትችላላችሁ። እስካሁን ድረስ ስለነበረን ነገር በጣም እናመሰግናለን። ቴንኪው በጣም እንደዚህ ከሚጨምረው ነገር ተጨማሪ የ15% ቅናሽ እንሰጣችኋለን። ስለዚህ እንደሰማችሁ በዚህ ፕሮግራም ለመጣችሁት ተጨማሪ 15% እንደገና ቅናሽ ይኖራችኋል ማለት ነው። እንዳያመልጣችሁ እድሉ። የመጀመሪያዎቹ 5 ሰዎች ብቻ ናችሁ ይሄን እድል ማግኘት የምትችሉት። እዚህ ጋር በምታዩ ስልክ ቁጥር እየደወላችሁ ይሄንን ታላቅ ቅናሽ ማግኘት ትችላላችሁ። በጣም እናመሰግናለን። ድጋሚ አመሰግናለሁ። እሺ መልካም እድል። እሺ አመሰግናለሁ።